ሰላም ሰላም፣ እንዴት ናቸው ቤተሰብ? ሰላም ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የምፎዚያ ዩቲዩብ ተከታይ በሙሉ እንዴት ናቸው? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም ነው ወይ? አለን። ያው እንደተለመደው ዛሬም ብቅ ብለናል ስለ አብርሽና ስለ ሩታ። ያው አብርሽ ይቅርታ ጠይቋል። ያው የድሮ ላይፌ ነው የሚለው እሱ ይቅርታ ጠይቋል። ያው ኢንሻአላህ ይረጋጋሉ ብለን እናስባለን። ግን ያ ብቻ ሳይሆን ማለት ነው አሁን እችኛዋ ወደ አዲስ አበባ እየመጣች ነው፣ የድሮ ፍቅረኛው ማለት ነው። አሁን ማንኛቸው ናቸው እውነቱን የሚናገሩት? ማንኛቸው ናቸው ውሸቱን የሚናገሩት? አሁን ሁለቱም ሩታ በጣም ነው ግራ የምትገባ። አሁን እች ልጅ አዲስ አበባ ከመጣች የድሮ ፍቅረኛው አዲስ አበባ ከመጣች ሩታ በጣም ነው የምትረበሸው። አንደኛ ነገር እርጉዝ ነች። እሰቡት እዚህ ላይ አሁን እች ልጅ መታ ደግሞ ህይወታቸው ለመበጥበጥ ነው። አሁን ልጅቱ የምትለው ሌላ ነው። ያው አብርሽ እንትን እንዳላት ነው እሷ እንትን የምትለው። ስልኩን ማጥፍቶብኛል ስደውለት ማያነሳው ነው የምትለው። ያ እኛ አናቅም፣ ወይም ደግሞ ድራማም እየሰሩብን ሊሆንም ይችላል። ለምን ልጅቱ ያው ዩቲዩቧን እያየነው ነው፣ ብዙም ተከታይም የላትም፣ ገና ነች። ዩቲዩቧን ለማሳደግም ሊሆን ይችላል፣ ተመካክረውም ሊሆን ይችላል። እኛ አናቅም። በእኛ ላይ ድራማም እየሰሩ ሊሆን ይችላል። መፍረድ አንችልም። ለምን ዛሬ ተጣሉ ዛሬ ታረቁ ስለሆነ የእነሱን እንትን ለምን ሁሉም ስራ ነው የያዘው። አሁን በአሁን ሰዓት እናንተ እንዴት ቤት ድረስ ይዛችኋቸው ማለት እኔ ሌላ ነገር እንደወስን ያደረጋችሁ እናንተ እኔ ድረስ ይዛችሁ እንደዚህ መደባበቅም ባያስፈልገን ቤት ቁጭ ብሎ መዋልም ባያስፈልገን በቃ አንድ አግኝተናቸዋል፣ ያለውን ነገር ተናግረናቸዋል። ገብቶሻል? ከዚህ በኋላ የትኛውም ቦታ በኮንፊደንስ ቁጭ ብለሽ ቪዲዮ መስራት ይቻላል። በኮንፊደንስ አልወጣም። ስንት ሰው ነው እያስፈራራኝ ያለው? አሁንም ቢሆን እኔ ሄጄ እውነቱን እንዲናገር ያደርጋለሁ። እውነቱን ይናገራል። ለምን ይደብቃል? ሲጀመር ሩታም አሁን ምናልባት አይታችሁ ከሆነ የማታውን ቪዲዮ ሩታም ከቤት ወጣለች። ስለዚህ እኔ እሱን በግልጽ አውራውና ማድረግ ያለበትን ነገር ያደርጋል እንጂ አዲስ አበባ መሄዱ መፍትሄ አይደለም። በቃ ያለው ሚስጥር አውጥቶ ማለት ነው እኔ እውነት እንደሆንኩኝ መናገር አለበት ለህዝቡ። እንዲያው ይጂ በቃ ባጭሩ እሷ የምትለው ሌላ ነው፣ እሱ የሚለው ሌላ ነው። እሷ የምትለው እኔ እህትህ አይደለሁም እኔ ስጎዳ ዝም ለምን ትላለህ ነው የምትለው። እሱ ደግሞ ሩታ እህቴ ነች እያለ ነው። ስለዚህ ሩታ እህትህ ከሆነች ነፂ መጎዳት አለባት ወይ ነው ጥያቄው እዛ ጋር። ሰው ሁለቱንም የማይጎዳ ማስተካከል የሚቻልበት መንገድ እንጂ እኔ ምንም ማለት አልቻልኩኝም። እና ይመስለኛል ይሄ ጉዳይ በቃ እንቅልፍም ያስተኛት አይመስለኝም። በጣም በጠዋት ነው የደወለችው። በጣም በጠዋት እንግዲህ ቁርስ ሳልበላ በሌሊት እኮ ምንም ሳይባል ወይኔ ተብሎ እኮ ማለፍ ይቻላል። ይሄ ነገር መጨረሻውን አሳየኝ ብላችሁ እኮ ማለፍ ትችላላችሁ። መጥፎ ኮመንት መጻፍ የለበትም ባይነኝ። እና ቆየሽ ደግሞ እንዴት አደርሽ? ሰላም በጠዋት ከእንቅልፌ ሳልነቃ ፊቴ ራሱ በደንብ አልታጠብኩም መሰለኝ። አዎ አንድ የምነግራችሁ ጉዳይ ስላለኝ ነው በጣም የጠራኋችሁ ሁለታችሁም። ከማታ ጀምረው ማታም ቴክስት አድርገሽልኛል ጠዋት እፈልጋለሁ አለሽ። ዛሬ ምንድን ነው ጠዋት? አዎ ማለት የመጀመሪያው ላንዙ ላይ ያደረጋችሁት ነገር በጣም ሰላም አልሰጠኝም ነው። አንተም ብያም ትክክል አይደላችሁ። እኔ ታምሜ ቤት እንደተኛው ታውቃላችሁ። ከዛ ድጋሚ የሚሰድቡኝን ሰዎች እየደወሉ እናንተንም ቢሆን እኛንም ቢሆን እያስፈራሩን እየዛቱብን ያሉትን ሰዎች ነው ቤት ይዛቸው የመጣችሁት። ከዚያም አልፎ ደግሞ ጭራሽ ቤት ድረስ መጥቶ በጣም ረብሸው ምናምን የቤት ደግሞ ትክክል አይደለም። እናንተ ያደረጋችሁት ስራ ስተታችሁ ምንድን ነው? እኔ እናንተን አምኜ ነው ያለሁበትን ድረስ ያወቃችሁት፣ ቤት ነው ያወቃችሁት። እናንተ ድጋሚ ሌላ ሰው ይዛችሁ ሊመጣችሁ እና የተፈጠረውን ነገር አይታችኋል። እነዛ ልጆች እኔ ሲያስፈራሩኝ የነበሩ ልጆች ናቸው። ከቤት እንዳልወጣ ተደብቄ እንድኖር ያደረጉኝ ሰዎች ናቸው እነሱ ማለት። እና ታመሜ ራሱ ቤት ቁጭ ብዬ ማለት ራሴን ማስታመም አልቻልኩኝም። ምንድን ነው ይሄ ነገር? የሰራችሁት ነገር ምንም ደስ አላለኝም። ምን መሰለሽ እንደነገርኩሽ ነው ማርያም። በመጀመሪያ ደረጃ ቁጭ ብለን እያወራን ማለት በመጀመሪያ ደረጃ ካየሹ ቪዲዮን እያለን የነበረው ከአብርሃም ህይወት የምትወጡ ከሆነ ውጡ፣ ማትወጡ ከሆነ በጸብ እንሄዳለን ነበር እያለ ነበር ቢለ። ስለዛ እሺ በቃ እናገኘው ተባብለን ነው ቢኒያምን ብቻ ደውለን እናገኘ ያለው። እኛ ከቢኒያም ጋር ብቻ ነው ግንኙነታችን። ለቡቼም ቢደውሉ አልስታንስ ትቻላ ቅምን
ቴክስት መልሼ አላውቅም። ቴሌግራም ላይ ይደውላሉ፣ ኢንስታግራም፣ ሁሉም ነገር ላይ እኔ ስልክ መልሼ አላውቅም። ብቻዬን መጀመሪያ እናንተ ካሜራ ይዛችሁ ከመምጣታችሁ በፊት እነ ብቻዬን ቢሆን ማነው ከሱ ጋር የመጣውም ልጅ ቢሆን መጥቶ ምንድነው ለዚህ የምታደርጊው ነገር የተፈጠረው ነገር ምንድነው እውነት ነው ወይ ውሸት ነው ወይ ብሎ እኔን መጀመሪያ መጥቶ እኮ አልጠየቀኝም። ያለበትን ሁኔታ ምንም ማሳስቦት የጠየቀኝ ሰው የለም። አሁንም ቢሆን ካሜራ ይዘው ነው የመጡት። እኔን መጀመሪያ ለመርዳት የሞከረም ሰው የለም። ብቻዬን ለማውራትም ለመምከርም የሞከረ ሴት ከሆነ ጭራሽ ስለሳውን አገባን እያሉ ነበረ። ስለዚህ እናንተ እንዴት ቤት ድረስ ይዛችኋቸው ማለት እኔ ሌላ ነገር እንደወስን ያደረጋችሁኝ እናንተ እኔ ድረስ ይዛችኋቸው ስትመጡ ጭራሽ ደውለው ማስፈራራቱ ይቅርና ቤት ድረስ መጥተው እስኪዝቱብኝ ድረስ ነው እናንተ ያደረጋችሁት ማለት ነው። አንተና ክያ የምትሰሩት ስራ በጣም ትክክል አይደለም። ኩሱ እኛ እኮ ልክ እንዳልሆነ እኮ አውቀናል። ግን አንደኛ ይኸውልሽ የላቸውም አይደለም እነሱ ማስቆም ትችሉ ነበር። ሁለታችሁ ያለማምጣት ቤት ድረስ ያለማምጣት ትችሉ ነበር። ሲጀምር ካሜራማኑ እንደሚፈልገው አድርጎ ኤዲት አደረገው እንጂ ከዛ የባሱ ስድድቦች ነበሩ። እና የእውነቴን ነው የምልሽ ከቡቼ ጋር ብዙ ጊዜ አብረን በልተናል፣ ብዙ ጊዜ አብረን ጠጥተናል። ከዩ ጋር ምንዛው ከቢኒ ጋር በቃ ብዙ ጓደኝነት ከልጅነታችን ጀምሮ ብዙ ነገሮችን አሳልፈን ነው የመጣነው። በኋላ እኔ እንደ ጥፋተኛ ነው የምታየው። ከዛ የሌለ ዛቻ ነው የሚደርስብኝ። ከቤት አልወጣም ታመሜ ራሱ ከነቡቼ ግን አሁን ከነቡቼ ጋር ከዚህ በኋላ በኮንፊደንስ ነው እየወጣች ከቤት አልወጣም ታመሜ ራሱ ከነቡቼ ግን አሁን ከነቡቼ ጋር ከዚህ በኋላ በኮንፊደንስ ነው እየወጣች ቪዲዮ መስራት የምትችሉ። ጥፋት የደረግኩ ሰው ነኝ። እንደዛ መሆኑ ደግሞ ምንም ሰላም አላገኘሁኝም። እናንተም የምታደርጉት ነገር ጥሩ አይደለም እኔ ላይ ማለት ነው። አሁን ባደረጋችሁት ነገር በጣም ነው የተናደድኩት። ስለዚህ እኔ ምንድነው ማድረግ ያለብኝ? ቀጥታ አዲስ አበባ ሄጄ ማስተካከል ያለብኝን ነገር አስተካክላለሁ። እኔ እንደዚህ መቀጠል አልችልም። ራሴን ነው ህይወቴን ነው እያጣ ያለሁት ማለት ነው። ምንም ነገር እየተስተካከለልኝ አይደለም። ከኛ መራቅ መፍትሄ ነው። ከእናንተ መራቅ አይደለም። ቆይ አይደለም ግን ህይወቴን ማስተካከል አለብኝ። እኔ ማንም ሰው መልስ እየሰጠኝ አይደለም። ነገሩን እኔ ራሴ ሄጄ በአካል ማስተካከል ያለብኝን ነገር አስተካክል እመጣለሁ። የት ነው የምትሄጂው? አዲስ አበባ ሄዳለሁ። አብርሃም ጋር ሄጄ ማስተካከል ያለብኝ ነገር አስተካክላለሁ። እና እነሱ በኛ ላይ ድራማ እየሰሩ ነው። ይሄ የሚመስለኝ እንደዛ ነው። አላውቅም፣ ብቻ ያ ፈጣሪ ነው የሚያውቀው። ግን እችኛዋ ልጅ አሁን ወደ አዲስ አበባ መምጣቷን እኔ አልከድፈውም። ለምን የሰው ትዳር መበጥበጥ ምንም ፋይዳ የለውም። ይሄ ነገር ደግሞ ትምህርት አይደለም። ለምን ዩቱብ እኮ በብዙ ነገር እኮ ያደርጋል፣ ጥሩ ነገር ከተቀረበ። እኔ እንደሚመስለኝ ግን ድራማ ነው። በእውነት እንደ መጨረሻውን እናየዋለን እንጂ ልክ እንደ ድራማ ነው በቃ የሚሰሩት። የሆነ ድራማ አለ አይደለ? የሆነ ተከታታይ ፊልሞች ልክ እንደዛ አይነት ነው የሚሰሩት። ብቻ ግን እች ልጅ ግን እርጉዝ ናት። ብቻ እኛ መፍረድ አንችልም፣ ዝም ብለን ማየት ነው። ግን እናንተ ደግሞ እስቲ እዩትና ደግሞ ሳታዩት አትቀሩም፣ ታዩታላችሁ። ብቻም በአሁን ሰዓት ሁሉም ሚዲያ ተከታታይ ነው፣ የሚያመልጠው ነገር የለም ወሬ። ለምን ሁሉም ተከታታይ እስከሆነ ድረስ ማለት ነው። እና ብቻ ዝም ብለን ማየት ነው። ግን እስቲ ያዳምጡት እና እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ለምታበረታቱኝ አመሰግናለሁኝ። ሰብስክራይብም ያው እያደረጋችሁኝ ነው፣ አመሰግናለሁ። ይበቃኛል። በሰው በትንሹ ያላመሰገነ በትልቁ አያመሰግንም አይደል የሚባለው? እንደዛ ነው። እና ቪዲዮን ደግሞ ይሉኛው ሰዓት እንዲሞላልኝ ዋናው ቪዲዮ መታየቱ ነው። ሰብስክራይቡ ብቻ ሳይሆን ዋናው ቪዲዮ ነው። ቪዲዮ ከታየ ሰዓትም ይሞላል፣ ባይረርም ይወጣል። በቃ ይሁን እና ጥሩ ነው ለኔ። እናመሰግናለሁ ለምታበረታቱኝ፣ ሰብስክራይብ ለምታደርጉኝ። ያው እንግዲህ ቪዲዮውን ደግሞ ተከታተሉት። አንድ ቤት ውስጥ ስንኖር እንዲሁም የተለያየ ነገሮች ስናሳልፍ እች ልጅ ታያለች መቼም አይደለ? እኔን ለእኔ ቦታ ካላት እኔን የምትወደኝ ከሆነ እስቲ እስከዛሬ ለእኔ የምታፈቅረኝ ከሆነ እነዚህ በሙሉ ነገሮች ሲከሰት መምጣት ትችል ነበረ። ሄጃለሽ ይሉኛል ገቢ አይደለም የሆነውን ነገር ዝም ብሎ ማየት ጥሩ ነው ብዬ ስላሰብኩ ነበረ። እና ያው አየሁት ነገሮች እየባሱ እንጂ እየቀለሉ የሚመጡ ነገሮች የሉም። አብዛኞቻችሁም እንግዲህ ኢቨን እሷን ማናችሁ እኔንም እየሰደባችሁ ያላችሁ ሩታንም እንደዛው። ሩታ እንግዲህ አንድ አእምሮዋን በተለያየ ነገር ድፍን ስላደረገችው እኔም መሰጣትን ሀሳብ ለመቀበል ዝግጁ አይደለችም። ለምን በተለያየ በኩል የተለያየ መረጃዎችን እየተላከላት ነው። ሲቀጥል ደግሞ
የተለያዩ ቮይሶች ሪከርድ ከዛ በፊት የተደረጉትን ምናምን እየላኩላት ነው እና ያለፈውን እንደ አሁን እንደተደረገ አድርጋ ነው እየላከችላት ያለችው። በቅርብ እያወራን ነበረ ከአብርሽ ጋር ምናምን እያለች ነፂ ብዙ ሪከርዶችን ትልክላታለች። ያ ሪከርድ ግን ያን የድሮ እኔና ልጅቷ ስናወራ ወይንም አብረን ጓደኛ በነበረችበት ሰዓት የማወጣቸው ቮይሶች ነበሩና እሱንም እየላከችላት አሁን ላይ እንደምናወራ አድርጋ ነው ልጅቷን እንትን እያለቻት አእምሯን እየቀየረችው ያለችው ማለት ነው። ስለዚህ ዛሬ ሁሉንም ነገር ልነግራችሁ እፈልጋለሁ። በመጀመሪያ ደረጃ ባለፈውን ብያቸዋለሁ ከነፂ ጋር ፍቅረኛሞች እንደነበርን አልካድኩኝም። እውነት ነው። አዎ ጓደኛሞች ነበርን በአንድ ወቅት። እሱ መቼ ነበረ ለሚለው ነገር ደግሞ አብዛኞቻችሁ ይህንን ጥያቄ እያነሳችሁ ስለነበረ ልንገራችሁ፣ ችግር የለውም። ከሩታን ከማግኘቴ በፊት ከእሷ ጋር ነበርኩኝ። ግን ሩታ ወደ ህይወቴ ምንም ሳትመጣ እኔና ሩታ በምንም ሳንገናኝ ነው ከነፂ ጋር የነበረው ማለት ነው። እና እንደ ማንኛውም ሰው የሆነ ማያግባባ ማያስማማ ነገር ይኖራል። በጊዜው ተነጋግረን ነው እኔና እሷ ተነጋግረን ወይም ተስማምተን በሰላም ነበር የተለያየ ነው ማለት ነው። እና አንዳንድ ጊዜ በሰላም ከኤክሳችሁ ጋር መለያየት ጥሩም ነው አይደለም እንድል አድርጎኛል። ጥሩ ነው ያልኩበት ምክንያት ነገ ላይ በየትኛውም አጋጣሚ ብትገናኙ ሰላም ሆናችሁ ሲብስብኝ ነው ሚዲያ ላይ ወጥቼ የምናገረው ማለት ነው። እና ነፃነት አብዛኛው ከ100% ካወራቻቸው ነገሮች 25%ቱ ትክክል ሊሆን ይችላል። 75%ቱ ግን ምንም ትክክል አይደለም። ግልጹን ትነግራችሁ ማለት ነው። እና ያው እኔ አሁን ዛሬ ላይ ስለሷ ወጥቼ መናገር በራሱ ያሳፍረኛል። ለምን? ይሄ ያለፈ ጉዳይ፣ ያለፈ ታሪክ፣ ያለፈ ህይወት ስለሆነ ማለት ነው። እና ከሩታ ጋር ስናወራ ለምን መልስ አትሰጥም? ወጥተህ ለምን ፈራክ? ትናንትና ማየታችኋል ምናልባት ቪዲዮ ላይ ለምን ለኦዲየንስ መልስ አትሰጥም? ለምን አትነግራቸውም እያለችኝ ነበር አይደለ? ስለዚህ ዛሬ ወደ እናንተ እንደመጣ ያደረገኝ አንድም በቃ ለሩታ ምስል ነው እና ሩታም ውስጥ ናት ትመጣለች። እሷም ውስጧ ላይ ያለውን ነገር በግልጽ ከእናንተ ጋር ታወራለች እሷም ማለት ነው። እና ማለት ነው እኔ አሁን እናንተ ትናገራችሁ ነገ ላይ ለሚፈጠረው ነገር አያሳስበኝም። ለምን? አንዴ ስለተናገርኩ ማለት ነው። ምናልባት እኔ ቁጭ ብዬ ማውራት ደግሞ ከደበራት እኔ መኝታ ቤት እገባለሁኝ። ማውራት ያለባትን ነገር ለእናንተ እስኪ የውስጧን ሙሉ ግልጽ አድርጋ ታወራችሁና ምናልባት እኔ እንደናንተው ቪዲዮ ላይ አይቼ ስህተት የሆነውን ነገር ስህተት ብዬ እንድቀር እዚህ ጋር ቀረበ ብዬ ላወራችሁ። እሺ እሱ ኖርማል ነው ከሄደ እኔ ጋር ምንም ችግር አይፈጥርም። ኦልሬዲ እዚህም በፊት እያልኩኝ የነበረው እኔ ይቅርታ ግን ሰላም አላልኳችሁም መሰለኝ። ቶሎ ወደ ጉዳይ ገባሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እንግዲህ እስከ አሁን ድረስ እስከ ዛሬ ድረስ እየተፈጠረ ያሉትን ነገሮች እያያችሁ ነው። እኔም ህይወት ላይ ሁላችንም ላይ የሚፈጠረው ነገር እያያችሁ ነው። ምን አይነት ነገር እየሆነ እንዳለ በቃ ሁሉንም ነገር እያያችሁ ስለሆነ ኦልሬዲ ሁሉም ነገር በግልጽ ነው መነጋገር ያለብን ብዬ አስባለሁኝ። ምክንያቱም አንዴ ከሆነ በኋላ መደበቁ ወይም ደግሞ ይሄ መሸሸጉ ምናምን አይመቸኝም። በባህሪ ፊት ለፊት ማውራት ያስደስተኛል። የተሰማኝንም ነገር ቁጭ ብሎ ማውራት፣ ነገሮችን መፍታት ያስደስተኛል። ከነገሮች መሸሽ እኔ አልወድም ብዙ ጊዜ እና አንዳንድ ያየኋቸው ነገሮች ናቸው ይህንን ነገር በጣም ውስጤ እንዲሰማኝ ወይም እንድናደድ እያደረጉኝ ያሉት። ላይክ አለ አይደለ ነገሮችን ማውራት እየተቻለ ወይም ደግሞ ችግሮችን አውርቶ መፍታት እየተቻለ ከዛ ችግር መሸሽ ወይም ደግሞ አለመደማመጥ ምናምን እነዚህ ነገሮች በጣም እኔን ያበሳጩኛል። እና ከዛ በኋላ ነው ነገሮችን ጊዜ እሰጣቸዋለሁኝ። ጊዜ ከሰጠዋቸው በኋላ እነዛ ነገሮች መሆን ሳይችሉ ሲቀር የራሴን ውሳኔ መወሰንበት አጋጣሚዎች አሉ። የኔን ውሳኔ ከመወሰኔ በፊት ግን ረጅም ጊዜ እሰጣለሁኝ። ነገሮች እንዲፈቱ መንገድ ከፍታለሁ ምናምን። እነዛ ነገሮች ግን እኔ የፈጠርኳቸው መንገዶች ግን አላቅም፣ ትክክል አይሁኑ እኔ እንጃ አላቅም።